የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ቀይ ባህር እንደሚመለስ 1 ሚሊዮን % እርግጠኛ ነኝ አሉ። አብይ ዛሬ በፓርላማ ባደረጉት ንግግር ከቀይ ባህርና ከኤርትራ ጋር ውጊያ ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንንም አያቆመንም ሲሉ ተናግረዋል። ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ ቀሪ መሆኑን የጠቀሱት ጠቅላይ ሚኒስትሩም ዓለም አቀፍ ማህበረሰብ ያሸማግልና መፍትሄ ይምጣ ሲሉ ተማጽነዋል። በፓርላማው ላይ የኤርትራና የቀይ ባህር ጉዳይን በጥያቄ ያነሱ በርካታ የፓርላማ አባላትን ሐሳብ ጨምረን በዝርዝር እንመለከተዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በሸዋ ቀጠና ከፋኖ ኃይሎች ጋር ውጊያ ያደረገው የአገዛዝ ጦር አየር ወለድ ኮማንዶ ጦር ከፍተኛ ጉዳት ማስተናገዱ ተሰምቷል። በጎንደር ቋራና አለፋ ቀጠና አዲስ ውጊያ መቀስቀሱን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በዝርዝር እናየዋለን። የብልጽግና አገዛዝ በድሬዳዋ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላትን ገደልኩ አለ። አመራርና አባላት ናቸው የነበሩ 43 ግለሰቦች መገደላቸው ያስታወቀው የአገዛዙ ባለስልጣን በርካቶችም ተማርከዋን እጅም የሰጡኛሉ ብሏን። በዝርዝር እናየዋለን። ኬንያ ውስጥ ቱሪስቶችን አሳፍሮ ሲጓዝ የነበረ አውሮፕላን የባህር ዳርቻ ግዛት በሆነችው ከዋሌ ውስጥ ወድቆ መከስከሱን የአገሪቱ አቪዬሽን ባለስልጣን አስታወቀ። በአደጋው በአውሮፕላን ውስጥ የነበሩ 10 አውሮፓውያንና ኬንያዊ አብራሪ ህይወታቸው ማለፉን የአውሮፕላኑ ባለቤት የሆነ የኬንያ ኩባንያ ይፋ አድርጓል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ተሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በሸዋ ቀጠና ከፋኖ ኃይሎች ጋር ውጊያ ያደረገው የአገዛዝ ጦር አየር ወለድ ኮማንዶ ጦር ከፍተኛ ጉዳት ማስተናገዱን የተሰማው። በጎንደር ቋራና አለፋ ቀጠና አዲስ ውጊያ መቀስቀሱን ነው የኢትዮኒውስ የመረጃ ምንጮች አስታወቁት። በክልሉ የተለያዩ አካባቢዎች በቀጠለው ውጊያ የፋኖ ኃይሎች ድል እያደረግን እንገኛለን ሲሉ አስታውቀዋል። በሰሜን ሸዋ ዞን መራቤቴና ተጉለት ቀጠናዎች በተደረጉ ውጊያዎች የአገዛዝ ጦር አየር ወለድ ኮማንዶ ከፍተኛ ወታደራዊ ኪሳራ ደርሶበታል ሲል ነው የፋኖ የመረጃ ምንጮች የተናገሩት። በመራቤቴ ቀጠና እንዲሁም በተጉለት ሞጃና ወደራም አካባቢዎችም የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር ኮማንዶ አባላት የሞትና የአካል ጉዳት ደርሶባቸዋል። በዞኑ ነዋሪ ወረዳ ጅሩ አካባቢ በፋኖ ኃይሎችና የአገዛዝ ጦር 101ኛ አየር ወለድ ኮማንዶ ክፍለ ጦር እንዲሁም አድማ ብተና ጋር በተደረገው ውጊያ ነው የፋኖ ኃይሎች ከፍተኛ ድል አስመዝግበናል ሲሉ ያስታወቁት። በዚህ ውጊያም ከ40 በላይ የአገዛዝ ጦር አባላት ሲገደሉ ከ30 በላይ የሚሆኑት ደግሞ ቆስለዋል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው አስታውቋል። በውጊያው የተማረኩና የተገደሉት የአገዛዝ ጦር አመራሮች ምራቸውን ነው አፋባ አክሎም ያስታወቀው። በተያዘም በዞኑ ኤፍራታ ግድም ወረዳ በርግቢና ብርቂታ አካባቢ በነበረው ውጊያም የአገዛዝ ጦር የፋኖ ቤተሰብ የሆኑት አቶ አዳነ የተባሉ አዛውንት በግፍ መግደሉን የአካባቢ መረጃ ምንጮች ለኢትዮኒውስ ተናግረዋል። በሌላ በኩል በሸዋሮቢት ከተማ ጥቅምት 14 2018 የከተማዋ ሰላምና ደህንነት የብልጽግና ኃላፊ አቶ አለማ ወንዳፈራው ባልታወቁ ኃይሎች ከተገደሉበት ጊዜ ጀምሮ በከተማዋ የባጃጅ እንቅስቃሴ ሙሉ ለሙሉ መከልከሉን የትራንስፖርት ችግር አጋጥሟል ሲሉ ነዋሪዎች ቅሬታቸውን አሰምተዋል። የባጃጅ አሽከርካሪዎች ብቻ ሳይሆን የጋሪና ታክሲ አገልግሎት ሰጪዎችም ሲንቀሳቀሱ በተገኙበት ጊዜ በብልጽግና ፖሊስና ሚሊሻ ከፍተኛ ድብደባ እየተፈጸመባቸው ነው ሲሉ ነዋሪዎች ለኢትዮኒውስ ጨምሮ ተናግረዋል። የሸዋሮቢት ከተማ የብልጽግናና የጸጥታ ሹም ግድያን ተከትሎ የከተማዋ የብልጽግና አስተዳደር ቆራጥ አመራር ሲል ያሞካሸው አቶ አለማው እንዳፍራውን የገደላቸው አካል ላይ እርምጃ ሳይወስድ እረፍት እንደማይኖረው በመግለጫ መዛቱ ይታወሳል። ሆኖም የብልጽግና የከተማ የጸጥታ ኃላፊ የገደላቸው አካል ማን እንደሆነ እስካሁን በግልጽ አልተነገረም። በጎንደር ቀጠና የተለያዩ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የታወቀው ከጥቅምት 17 2018 ዓ.ም ንጋት ጀምሮ በደቡብ ጎንደር ዞን ደራስቴ አንዳቤትና ጋይንት በተደረገው ውጊያ በርካታ የአገዛዙ ወታደሮች ሲገደሉ በፋኖ ኃይሎች ላይም ጉዳት ደርሷል ነው የተባለው። በዞኑ ደራ ወረዳ ገላውዲዮስና አርብ ገበያ አካባቢዎች በተደረገው ውጊያ በርካታ የአገዛዙ ወታደሮች ሲገደሉ ወታደራዊ ምሽጎችን ማስለቀናል ሲል ያስታወቀው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዙባንታ ባተኮር ነው። በአካባቢው በተደረገው ውጊያ 2 የፋኖ አባላት መጎዳታቸውን ለማወቅ ተችሏል። በተመሳሳይ የፋኖ ኃይሎች በስቴ ወረዳ መካነ ኢየሱስ ከተማና አንዳቤት ወረዳ
ጃራገዶ ከተሞች ውጊያ በመክፈት በርካታ አገዛዝ ወታደሮች ላይ ጉዳት ማረሳቸው ነው አፋባ በላይ ዘለቀ እዚህ አስታወቀው። በጋይንት ቀጠና ማገዛዙ ከተለያዩ አቅጣጫዎች ከፍተኛ ቁጥር ያለው የመከላከያ አድማ ብተናና ሚሊሻ ኃይል በማንቀሳቀስ ወደ አጋጥ ማርያምና ኤፍራታ ውጊያ ቢከፍትም ከፋኖ ኃይሎች የረሰበትን አጽፋ ተከትሎ ወደ ታች ጋይንት ወረዳ አርብ ገበያ ከተማ ሸሽቷል ሲል አፋድ ጎንደር ጠቅላይ ግዛት 206ኛ ኮር አስታውቋል። በዚሁ ጎንደር ቀጠና ቋራና አለፋ ወረዳዎች ከባድ ውጊያ መቀስቀሱን የኢትዮኒስ የመረጃ ምንጮች ጨምሮ ተናግረዋል። የኢትዮኒስ የፋኖ የመረጃ ምንጮች እንደተናገሩት በቋራ ወረዳ ገለጎ ከተማ እንዲሁም በአለፋ ወረዳ ሻውራና ጸደ ማርያም ከተሞች ላይ በሚገኙ አገዛዝ ጦር ላይ የፋኖ ኃይሎች የተቀናጀ ውጊያ ከፍተዋል ነው ያሉት። ፋኖ ብሔራዊ ኃይል ሰሜን አማራ ቀጠናም በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የተለያዩ አሃዶች በመቀናጀት በከፈቱት የማጥቃት ውጊያ የዘገባ እስከተጠናከረበት ጊዜ ድረስ ባለው የፋኖ ኃይሎች ድል እያደረጉ ይገኛሉ ሲሉ ነው የኢትዮኒስ የፋኖ የመረጃ ምንጮች ተናገሩት። በተመሳሳይ የፋኖ ኃይሎች በምዕራብ ወሎ ቀጠና ከላላ ወረዳ የምትገኘው ቲርቲራ ከተማ መቆጣጠራቸውን የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በትላንትናው ዕለት በከፈተው ውጊያ ነው ከተማዋን መቆጣጠራቸው የተሰማው። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ቀይ ባህር እንደሚመለስ 1,000,000% እርግጠኛ ነኝ አሉ። አብይ ዛሬ በፓርላማ ባደረጉት ንግግር ከቀይ ባህርና ከኤርትራ ጋር ውጊያ ከተነሳ ውጤቱ ግልጽ ነው፣ ያለን ኃይል አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ አስጠንቅቀዋል። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ ዛሬ ማክሰኞ ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይ በተመለከተ ሰፊ ጊዜ ሰጥተው ሲናገሩ ተደምጠዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜ ከቀይ ባህርና በሻቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮች አንስተዋል። በዚህም ተደጋግመው ከቀረቡ ጥያቄዎች መካከል የቀይ ባህርና የባህር በር ጉዳይ ዋና ሆኗል። የቀይ ባህርን ጉዳይ ለጠቅላይ ሚኒስትሩ ጥያቄ የማቅረብ ድል ካገኙ 19 የፓርላማ አባላት መካከል 4ቱ አንስተውታል። ጉዳዩ ከኤርትራ ጋር ባለው ግንኙነት ውስጥ እንዴት እንደሚታይ የጠየቁ ሁለት የገዢው ብልጽግና ፓርቲ አባላት ከዚህ ቀደም በተመሳሳይ መድረክ ለስለ ሀገሪቱ ሲነሳ ከሚነገርበት አካሄድ በተለየ መልኩ የኤርትራን ገዢ ፓርቲ ሻቢያ በሚል ስያሜ ፓርላማ ሲጠሩት ተደምጠዋል። ከነሱ አንዱ የሆኑት በተወካዮች ምክር ቤት የውጭ ግንኙነትና ሰላም ቋሚ ኮሚቴ አባል ናቸው የተባሉት ዶክተር ተውፊቅ አብዱላሂም ሻቢያ ጸረ ሰላም ኃይል ነው ብለው ሲወነጅሉ ተሰምተዋል። የሻቢያ ቡድን የኢትዮጵያን ፍትሃዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎች አሰማርተዋል። በሀገራችን ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮ የተለያዩ አፍራሽ ሙከራዎች እያደረገ ይገኛል ሲሉ ነው ዶክተር ተውፊቅ የወነጀሉትም። የፓርላማ አባሉ የአገር ሉዓላዊነት የሚጥስ ያሉትን የሻቢያን እኩይ ተግባርና የሽብር ድርጊት የዓለም አቀፍ ማህበረሰብ እንዲገነዘብ በመንግስታችን ብልጽግና በኩል እየተሰሩ ያሉ ስራዎች ምንድናቸው ሲሉ አብይን ጠይቀዋቸዋል። ሌላኛው ከዓለም ጤና አካባቢ ብልጽግናን ወክለው የመጡት አቶ ጫላለም የተባሉ ተወካይ ከህግና ስርዓት ባፈነገጠ መንገድ መልኩ ይንቀሳቀሳል ያሉትን የህወሓት ቡድን ከሻቢያ ጋር በማበር ለጦርነት እየተዘጋጀ ነው በማለትም ነቅፈዋል። አንዳንድ መረጃዎች እንደሚጠቁሙት የህወሓት ያዛውንቶች ቡድን ከሻቢያ ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታቸው የሚዳፈር የሻቢያ እንቅስቃሴ ለመግታት እየተሰሩ ያሉ ስራዎች ምን ደረጃ ላይ ይገኛሉ ሲሉ አብይን ጠይቀዋል። ተቃዋሚው የአማራ ብሔራዊ ንቅናቄ አብን ወክለው የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ የኢትዮጵያ መንግስት ቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ ማቅረቡን በተመለከተ አስተያየትና ጥያቄያቸውን ሰንዝረዋል። የኢትዮጵያ መንግስት ዋና ትኩረቱና የፖለቲካ ጉልበቱ አጣዳፊ የሆነው ቀውሶች ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ ማድረጉ የህዝብን ትኩረት ለመቀየር የተደረገ ጥረት ነው የሚል አስተያየት ነው ዶክተር ደሳለኝ በፓርላማው እንዲሰጥ አድርጓል ያሉትም። በሀገሪቱ ውስጥ ካለው የውስጥ ችግር ክብደት አኳያም መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረት የውስጥ የፖለቲካ ግጭቶች ለመፍታትና ከራሱ ዜጎች ጋር አዘላቂ ሰላም ለማምጣት ለምን አይተጠቀም ሲሉም ጠይቀዋል። ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረት በግል ይቀበላሉ ያሉት የፓርላማ አባሉ መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱን ሳያማስል እንደሚያሳረው አይነት ነው ሲሉ ተችተዋል። የብልጽግናው መሪ አብይ አህመድ ለነዚህ ጥያቄዎች ምላሽ በሰጡበት ማብራሪያ ክፍል የጀመሩት ታዲያ ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት አለው ማለት ነው። እነዚህ ሁለት ጉዳዮች የሚበይኑት ሀገራቱ ባላቸው መረጃና እውቀት ላይ ልክ እንደሆነ ያተነሱት አብይ አህመድ ሀገራትን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ ይችላሉ ሲሉም ጠቅሰዋል።
ኢትዮጵያ ብሔራዊ ጥቅሟን በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው እርታዊ ኢፍታዊ የበደል የመጨረሻ በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉን ሲሉ ጠቅላይ ሚኒስትሩ ማን እንደከለከላቸው ባይታወቅም ሲናገሩ ተደምጠዋል። ጦርነት የለም ማለት የተኩስ ድምጽ አይሰማም ማለት አይደለም በማለት የሚናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ ማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም ተደምጠዋል። ኢፍትሃዊና ኢርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም ይላሉ። አብይ መንግስታቸውን የቀይ ባህር ህጋዊ ታሪካዊ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ አህመድ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ ያስተላለፈ አይደለም ብለዋል። ይህም ከዚህ በፊት ሲነሱ የነበረውና ኤርትራን በተመለከተ ህጋዊ እውቅና የመንሳትን ጉዳይ ፓርላማው ተነስቷል። ማጣትን ወይም ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊ ችግር እንዳለበት ማሳያው ተቋሞቻችን አልገቡበትም፣ ካቢኔው ያውቀውም እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻለም ነው ያሉት አብይ አህመድ። የኢትዮጵያ የባርበሪ ማግኘት ነገር የህልውና ጉዳይ ነው ሲሉም በቀላሉ እንደማያዩት ገልጸዋል። አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በፈጠሩበት ወቅት ይህንንም ጉዳይ ሲያነሱ እንደነበረ ለምክር ቤቱ ዛሬ ሲያብራሩ ውለዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደውን መንገድ እየተጠረገ ነገር ግን ጉዳዩ በታሰበው ልክ አልተሳካም ባይ ናቸው። መንገዱን ከጠገን በኋላ ችግር አለብን ወደ ወደቡ ተዳክሟል አሉ። አሁን አንዳንዶቹ ጸቡ በአንድ ሌሊት የሚመስለው አለ እንደዛ አይደለም ታሪኩን ስለማናገረው ሲሉም በወቅቱ ችግር ነበር ባይ ናቸው። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ አገር ለምን ጀነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብን ወደብን ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰብን ይላሉ። ይህ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባን ሲሉ ጠቅላይ ሚኒስትሩ ጉዳዩ ስር የሰደደ ነው ማለት በስልጣናቸው የመጀመሪያ ጊዜም ቢሆን አሰብ እንደፈለጉት አስረድተዋል። በወቅቱ የተከፈተውን የድንበር መንገዶች የተዘጉት ወዲያው እንደነበር ጠቅሰው በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ኤሌክትሪክና የኤሌክትሪክ ኃይል ለማቅረብ ላቀረበው ለኤርትራ ቆይ እናስብበት የሚል ምላሽ ተሰጠኝ ይላሉ። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት አብይ አህመድ ይህ የሆነበት ምክንያት በግልጽ እንደማያውቁትም ይናገራሉ። አብይ እንደሚሉት ከሆነ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈርለቆ የወጣው የትግራይ ጦርነት ባስቆሙ የፕሪቶሪያ ስምምነት ነው ሲሉ ተናግረዋል። ፕሪቶሪያን ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናውም ሰላም አያገኝም የሚል ቅሬታ ተነስቷል ያሉት አብይ አህመድ ይህንን ያነሳው የኤርትራ መንግስት ነው፣ እኛ ግን አይሆንም ብለን ወደ ስምምነት ሄድን ይላሉ። ጨምረው መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሐሳብ አለ ነው ይላሉ። በፍጹም የውጊያ መሻት የለም ሲሉ የተደመጡት አብይ አህመድ ዓለም አቀፍ ማህበረሰብን ጉዳይ በተመለከተ እንዲያሸማግልም ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁንም በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ ቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ ባካችሁ ሸምግሉና መፍትሄ አምጡልን ነው ብለዋል። ዓለም አቀፍ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንዳይመስላችሁ በማለትም በአጭር ጊዜ ፈተዋለሁ ባይ ናቸው። በአንድ ቀንና አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱ ተከትሎ ይሄዳል ሲሉም አብይ አህመድ ግራ የሚያጋባ ሐሳብ ተናግረዋል። አብይ ኢትዮጵያን ቀይ ባህርን ያጣችው በ30 ዓመት ትግል መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋል ብዬ አላስብም ብለዋል። በተረጋጋ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው የሚሉት አብይ የፈለገ ብንዋይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም፣ ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉም ተደምጧል። አብይ በዛሬው የፓርላማ ማብራሪያቸው ለኤርትራ መንግስት ያሉትን መልእክት ማስተላለፏል። ኤርትራ መንግስት በአገሪቱ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንደሆነ የጠቀሱ ሲሆን የኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰዎች ዝውውር እንዲያቆምና አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲቀርም ሲሉ ጠይቀዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለመኖርና ለማደግ ፍላጎት አላት ይላሉ። ከማንም ጋር የመዋጋት ፍላጎት የለንም ያሉት አብይ አህመድ ውጊያ ከተነሳ ውጤቱ ግልጽ ነው ውጤቱ ከዛ በኋላ አይሰራም፣ አሁኑኑ አለመጀመር ማለት ነው ማለት በግልጽ ሲያስጠነቅቁና ሲያስፈራሩ ተደምጠዋል። ማንም አይሞትልም፣ ሞራል ይሰጥሃል እንጂ አይሞትልም፣ መጨረሻ የምትሞተው አንተ ነህ፣ ይህ ያዋጣም በማለት ለኤርትራውያን ማስጠንቀቂያ ሰጥተዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም በማለት ደጋግሞ የሚናገሩት አብይ አህመድ ከገባን ግን
ግልጽ ነው ውጤቱ አስተማማኝ አቅም ነው ያለን ማንንም አያስቆመንም ይሄ ግልጽ መሆን አለበት ግልጽ ነው ውጤቱ ወደዛ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል ማለት ደጋግሞ ተናግረዋል አብይ ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ተናግረዋል በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረ የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦችን ገድል ኋላ ያገዛዙ የአካባቢ ባለስልጣን እንዲሁም ተማረኩና እጅ ሰጡኝ ያላቸውን ኃይሎችም ጭምር በግልጽ አስቀምጧል የኦሮሞ ነጻነት ቡድን ኃይል አባላት ናቸውና በአካባቢው በተንቀሳቀሱበት ወቅት ሁለት የፖሊስ አባላት ጨምሮ መግደሉ እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈለው የጸጥታ ኃይል አባላት እንዳሉም ነው የአካባቢው የጸጥታ ኃይል ያስታወቀው መንግስት ሸኔ ማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለው እርምጃ በተመለከተ ዝርዝር መረጃዎችን ይፋ ያደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ትላንት ሰኞ ጥቅምት 17 2018 በሰጡት መግለጫ ነው የፖሊስ ኮሚሽነሩ እንደሚሉት ከሆነ ከአጎራባች ኦሮሚያ ክልል ከምዕራብ ሐረርጌ በተለይም ካንጫር ዲንዲ አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት መስከረም 19 ነው ብለዋል ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድን ክንፍ አባላት ብዛት ከ70 እስከ 80 መሆኑን ጠቅሰዋል እንደ ኮሚሽነሩ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ አጎራባች የሆኑትን የኦሮሚያ የሶማሌና ድሬዳዋ አዋሳኝ ስፍራዎች የመሸሸግ እቅድ ነበረው ብለዋል ኮሚሽነሩ ቡድኑ በተለያዩ አካባቢዎች ማህበረሰብ ላይ ኢኮኖሚያዊና ኢንዱስትሪ ተቋማት ላይ የሽብር ጥቃቶች የፈጸም እቅድ ነበረው ማለት ወንጅለዋል በተጨማሪም ቡድኑ ጭናቅሳና ዳሪሁ በተባሉ አካባቢዎች ላይ ቤዝ በመመስረት ስልጣን አድርጎ ራሱን የማስፋፋት ሐሳብ ነበረው ባይናቸው ዋና ዓላማው በምስራቅ ሐረርጌ ጋራ ሞለታ ሄዶ ሌላ ቤዝ መመስረትና በዛ እንደዚሁ የስልጣና ቦታ በማመቻቸት ራሱን ከጊዜ ወደ ጊዜ አስፋፍቶ ምስራቅ ኢትዮጵያን የግጭት የሽብር ቀጠናና የብሔር ብሔረሰቦች ግጭት ቀጠና ለማድረግ ያለመ ነው ሲሉ ወንጅለዋል ከዛ ተነስቶ በጅቡቲ መስመር በደገጉም በታችን በሶማሌ ክልል በኩል ያሉትን በማጥቃት ሽብር ለመፍጠር አልማን ተብሏል ይህንን የኦሮሞ ነጻነት ሰራዊት አባላትና አካባቢው ከገባ በኋላ ሁለት የፖሊስ አባላት 3 ሚኒሻ አባላት እንዲሁም አንድ መምህር ገድሏን በማለት ወንጅለዋል በሶማሌ ክልል ሲቲ ዞን ላስደሪ አካባቢ ውስጥ 4 የቻይና መንግስት ሰራተኞች የሆኑ ኢትዮጵያን ቡድኑ ታግተው እንደነበርና 4 ሚሊዮን ብር ተከፍሎ መለቃቸውን ማቅረበዋል በድሬዳዋ ከተማና ሶማሌ ክልል መንቀሳቀስ ጀምሮ ነበር የተባለው የኦሮሞ ነጻነት ሰራዊት ክንፍ ለማጥቃትና ለማጥፋት 7 ፌደራልና የክልል የጸጥታ አባላት በአባልነታቸው ያዘ ምስራቅ ኢትዮጵያ ጥምር የጸጥታ ኃይል ወደ ስራ ገብቶ ነበር ማለት እኒው የጥምር ኃይሉን ወክለው መግለጫ ያሰጡት ኃላፊ ተናግረዋል ኬንያ ውስጥ ቱሪስቶችን አሳፍሮ ሲጓዝ የነበረ አውሮፕላን የባህር ዳርቻ ግዛት በሆነችው ክዋሌ ውስጥ ወድቆ መከስከሱን የአገሪቱ አቪዬሽን ባለስልጣን አስታወቀ በአደጋው በአውሮፕላን ውስጥ የነበሩ 10 አውሮፕላንና ኬንያዊ አብራሪ ህይወታቸው ማለፉን የአውሮፕላኑ ባለቤት የሆነው ኩባንያ አስታውቋል ሞምባሳ ኤር ሳፋሪ የተባለ ድርጅት እንዳለው በአውሮፕላን ውስጥ 8 ሃንጋሪያውያን 2 ጀርመናውያንና 1 ኬንያዊ የነበሩ ሲሆን በአደጋው የሁሉም ህይወት ጠፍቷል የአውሮፕላኑ ኩባንያ ባወጣው መግለጫ ላይ በአሁኑ ጊዜ ቀዳሚ ትኩረታችን የሚሆነው በአደጋው ለተጎዱ ሰዎች ቤተሰቦች የሚያስፈልገውን ሁሉ ድጋፍ ማድረግ ነው ሲል ገልጿል በአውሮፕላን ውስጥ ተሳፍረው የነበሩት ሰዎችም በዓለም ታዋቂ ወደ ሆነው የማሳይ ማራኪ ፓርክ የሚሄዱ ቱሪስቶች እንደሆኑና ከመካከላቸው ማንም ሰው ይተርፋል ተብሎ እንደማይታመን የክዋሌ ግዛት አስተዳዳሪ ስቴፈን ኦሪደን ለቢቢሲ ተናግረዋል የኬንያ ሲቪል አቪዬሽን ባለስልጣን እንዳለው ቱሪስቶችን ያሳፈረው አውሮፕላን አደጋ የደረሰበት በጎብኚዎች ከምትዘወተረው የባህር ዳርቻዋ መዝናኛ ዲያኒ በማለዳ ተነስተው ወደ ፓርኩ ሲያመሩ ንጋት 11 ሰዓት ተኩል አካባቢ ነው የኬንያ መገናኛ ብዙሃን አውሮፕላኑ በሰዓት ተቀጣጥሮና ስብርባሪ በወደቀበት ቦታ ላይ ተበታትነው የሚያሳዩ ምስሎችን እያሰራጩ ይገኛሉ የአገሪቱ ሲቪል አቪዬሽን ባለስልጣን የአደጋ ጊዜ አገልግሎት ሰራተኞች በአደጋው ስፍራ ደርሰው ያጋጠመውን ጉዳትና የአደጋው ምክንያት እየመረመሩ ያለው ቢቢሲ ነገር ግን ባለስልጣኑ አደጋው በደረሰበት አውሮፕላን ውስጥ ለነበሩ ሰዎች ተጨማሪ ዝርዝር መረጃ ከመስጠት ተቆጥቧል የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ መልካም ጊዜ እመኛለሁ